አርእስተ ዜና አሊኮ ዳንጎቴ ግብርና ለአፍሪካን ወጣቶች ትልቁን የሥራ ዕድል የሚፈጥርና በወጉ ያልተያዘ መስክ መሆኑን ገለጹ። ሳውዲ አረቢያን ጨምሮ 7 ሙስሊም ሀገራት ተጣመሩ። የእስራኤል መንግስት በፍልስጤም ጉዳይ ሰላም እንደማይፈልግ ቱርክ አስታወቀች። ኢራን በወታደራዊ ተቋሞቿ ላይ ሲሰልሉ የነበሩ 21 የሞሳድ ቅጥረኞችን በቁጥጥር ስር አዋለች። አብዱል አልሳይድ በሚቺጋን የመጀመሪያ ደረጃ ምርጫን አሸነፉ። ፕሮፐርቲስ ለመኖሪያ ምቹ በሆነችው ሳር ቤት ላይ ከአደምስ ህንፃ አጠገብ እንደዚሁም ደግሞ ቡልጋሪያ ላይ ከአልነጃሺ መስጊድ ፊት ለፊት እጅግ ዘመናዊና ቅንጡ የሆኑ የመኖሪያ ቤቶችን ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬ አማራጭ ያላቸውን ቤቶች በ20% ቅድመ ክፍያ እንደዚሁም 80%ቱን ያለምንም ወለድ ያለምንም ዋጋ ጭማሪ ከፍላችሁ የምትጨርሱበትን ያከፋፈል ሁኔታ አመቻችተን በሽያጭ ላይ እንገኛለን። እንዲሁም ደግሞ የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ እኛ ጋር ማግኘት ይችላሉ። ለበለጠ መረጃ ታች በምናስቀምጠው ስልክ ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክብራትና ክብራን የነጃሺ ቲቪ ምሽት መረጃ ተመልካቾቻችን እንደምን አምሽታችኋል? ከመረጃዎቹ ጋር ሰኢድ መሐመድ ነኝ። አብራችሁን ቆዩ። በሀገራዊ የምክክር መድረኩ የሙስሊሙ ማህበረሰብ መብትና የመንግስት በሃይማኖት ጣልቃ ገብነት ይቆማል ተብሎ ይጠበቃል። ከ4,000 በላይ ኢትዮጵያውያን በተሳተፉበት ሀገራዊ ምክክር መድረክ ላይ የሙስሊሙን ማህበረሰብ መብትና ጥቅም የሚያስከብሩ እንዲሁም ለዘመናት የዘለቁ የሃይማኖት ጣልቃ ገብነት ችግሮችን የሚፈቱ መፍትሄዎች ላይ ትኩረት ተደርጎ እየተመከረ ነው። ተሳታፊዎች በሰጡት አስተያየት የህገ መንግስታዊውንና የመንግስትና የሃይማኖት መለያየት መመሪያ በመጣስ የሚፈጸሙ ጣልቃ ገብነቶች እንዲቆሙና የሙስሊሙ ማህበረሰብ ጥያቄዎች ተገቢውን ምላሽ እንዲያገኙ በግልጽ እየተወያዩበት መሆኑን ገልጿል። ይህ ውይይት የእስልምና እምነት ተከታዮችን ህሊናዊ ሃይማኖታዊ መብቶች በማስከበር ረገድ ትልቅ ተስፋ የተጣለበት ታሪካዊ አጋጣሚ እንደሆነ ታምኖበታል። በተጨማሪም መድረኩ ሁሉንም ወገኖች በእኩልነት የሚያሳትፍ ነፃ ሀሳብን ለማንሸራሸር የሚጋብዝ በመሆኑ የሙስሊሙ ማህበረሰብ ለተወሳሰቡ ዘመናዊና ሃይማኖታዊ ጥያቄዎች አዎንታዊ ምላሽ የሚያገኝበት ምቹ ሁኔታ መፈጠሩ ተመልክቷል። ኮሚሽኑ እንደገለጸው የውይይቱ ሂደት ሃይማኖታዊ እኩልነትንና ፍትህን በሚያረጋግጥ መልኩ የተዋቀረ በመሆኑ ተሳታፊዎቹ ለወደፊቱ ዘላቂ ሰላምና ለህዝበ ሙስሊሙ መብት መከበር አስተማማኝ ውጤት ያመጣል የሚል ጽኑ እምነት አላቸው። አሊኮ ዳንጎቴ ግብርና ለአፍሪካውያን ወጣቶች ትልቁን የሥራ ዕድል የሚፈጥርና በወጉ ያልተያዘ መስክ መሆኑን ገለጹ። ታዋቂው አፍሪካዊ ባለሀብት አሊኮ ዳንጎቴ ግብርና ለአህጉሪቱ ኢኮኖሚ ዋና መሰረት ከመሆኑም በላይ ለበርካታ አፍሪካውያን ወጣቶች ሰፊ የሥራ ዕድል የመፍጠር ከፍተኛ አቅም ያለው ነገር ግን እስካሁን በወጉ ያልተያዘና ያልተጠቀሙበት ትልቅ መስክ መሆኑን ገልጸዋል። ባለሀብቱ አያይዘውም የግብርናው ዘርፍ ከተራ ባህላዊ የማምረት ሂደት ያለፈና ለወጣቱ ትውልድ የፈጠራ የንግድ የኢንቨስትመንት በሮችን የሚከፍት መሆኑን አብራርተዋል። ይህንኑ ሀሳብ ያጠናከረው የፌዴራል ግብርና ሚኒስቴር ዘርፉ በሀገራችን ኢትዮጵያም የወጣቶችን የስራ ዕድል ችግር በመቅረፍ ረገድ ዘመናዊ አሰራርን በመከተል ከፍተኛ አስተዋጽኦ እያበረከተ እንደሚገኝ አስታውቋል። በዴሞክራቲክ ሪፐብሊክ ኮንጎ በኢቦላ ወረርሽኝ ሳቢያ የ300 ህጻናት ህይወት አለፈ። በዴሞክራቲክ ሪፐብሊክ ኮንጎ በተከሰተው አስከፊ የኢቦላ ወረርሽኝ ምክንያት ከ300 በላይ ህጻናት ህይወታቸውን ማጣታቸውን የተባበሩት መንግስታት ድርጅት የህፃናት መብቶች ፈንድ ዩኒሴፍ ይፋ አድርጓል። በምስራቃዊው አቱሪ ግዛት በስፋት የተሰራጨው በዚህ ወረርሽኝ እስከ ነሐሴ ወር መጀመሪያ ድረስ 743 ህጻናት በቫይረሱ መያያዛቸው የተረጋገጠ ሲሆን ከነዚህም መካከል 330 ያህሉ ለህልፈት ተዳርገዋል። በተለይም እድሜያቸው ከ5 ዓመት በታች የሆኑ ህጻናት ለአደጋ እጅግ የተጋለጡ በመሆናቸው የሞት መጠናቸው ከአዋቂዎቹ ከእጥፍ በላይ እንደሚበልጥ ተመላክቷል።
ቱርክ፣ ሳውዲ አረቢያና ፓኪስታን ታሪካዊ የጋራ መከላከያ ስምምነት መፈረማቸው ተገለጸ። የሳውዲ አረቢያ ዋልጋ ወራሽ ልዑል መሐመድ ቢን ሰልማን የቱርኩ ፕሬዝዳንት ረጀብ ጣይብ ኤርዶዋን እና የፓኪስታኑ ጠቅላይ ሚኒስትር መሐመድ ሻህባዝ ሸሪፍ በጅዳ ከተማ ባካሄዱት የጋራ መከላከያ ጉባኤ ታሪካዊ የሶስትዮሽ ስምምነት ተፈራርሟል። የፓኪስታን የውጭ ጉዳይ ሚኒስቴር ይፋ ባደረገው መግለጫ መሰረት ስምምነቱ በሀገራቱ መካከል ያለውን የረጅም ጊዜ ታሪካዊ ወንድማማችነት፣ የእስላማዊ አብሮነት ትስስርና የጋራ ስትራቴጂካዊ ፍላጎትን መሰረት ያደረገ ነው። ይህ የጋራ የመከላከያ ስምምነት በቀጠናው ሰላም፣ ደህንነትና መረጋጋትን ለማስፈን ያለመ ከመሆኑ በላይ በማንኛውም የወረራ እርምጃ ላይ የጋራ የመከላከል አቅምን ለማጠናከር ታስቦ የተዘጋጀ መሆኑ ተገልጿል። በስምምነቱ ላይ በግልጽ እንደተቀመጠው ከሶስቱ ሀገራት በአንደኛዋ ላይ የሚሰነዘር ማንኛውም ትጥቃዊ ጥቃት በሶስቱም ሀገራት ላይ እንደተሰነዘረ የጋራ ጥቃት ተቆጥሮ ምላሽ እንደሚሰጥበት ተመልክቷል። የጅዳው ጉባኤ በሙስሊሙ ዓለም መካከል ያለውን ክፍተት በመሙላት የጋራ ልማት፣ የቴክኖሎጂ ሽግግርና የንግድ ትብብርን ለማፋጠን መንገድ ይጠርጋል። የፓኪስታን የውጭ ጉዳይ ሚኒስቴር ቃል አቀባይ ጣሂር ኢንድራቢ እንደገለጹት የጉባኤው ፋይዳ ከወቅታዊ ቀጠናዊ ውጥረቶች በላይ በመሻገር ለረጅም ጊዜ ዘላቂ ሰላምና ወንድማማችነትን መሰረት የሚጥል ነው ብለዋል። በመሆኑም የሳውዲ አረቢያ፣ የቱርክ፣ የፓኪስታን መሪዎች ህብረት በእስልምናው ዓለም ውስጥ እንደ አዲስ የመደጋገፍና የስትራቴጂካዊ አንድነት ምዕራፍ የሚከፍት መሆኑ ተመልክቷል። ሳውዲ አረቢያን ጨምሮ 7 የሙስሊም ሀገራት እስራኤል በጋዛ ሰርጥ የምትፈጽመውን ጥቃት በአስቸኳይ እንድታቆም ጠየቁ። ሳውዲ አረቢያ፣ ዮርዳኖስ፣ የተባበሩት አረብ ኤምሬት፣ ኳታር፣ ኢንዶኔዥያ፣ ፓኪስታን፣ ግብፅ፣ ቱርክ የእስራኤል ኃይሎች በጋዛ ሰርጥ በጤና ተቋማት፣ በመሰረተ ልማት፣ በንጹሐን ዜጎች ላይ እያካሄደው ያለውን ጥቃት በጽኑ ኮንነዋል። የሀገራቱ የውጭ ጉዳይ ሚኒስቴሮች በጋራ ባወጡት መግለጫ የእስራኤል ድርጊት ዓለም አቀፍ ሕግጋትንና የጋዛን ግጭት ለማስቆም የተዘጋጀውን አጠቃላይ እቅድ በግልጽ የሚጥስ መሆኑን ገልጸዋል። ይህ ጥቃት ቀጠናዊ፣ ዓለም አቀፋዊ የሰላም ጥረቶችን የሚያስተጓጉል ከመሆንም በላይ የሰብአዊ መብት ጥሰትና ቀውሱን አባብሶታል ብለዋል። በተጨማሪም ሚኒስትሮቹ በጋዛ ሰርጥ የሚገኙ ንጹሐን ዜጎች፣ የሕክምና ተቋማት፣ የሰብአዊ እርዳታ አቅራቢዎችን ደህንነት በመጠበቅ እንዲሁም የአስቸኳይ የሕክምናና የእርዳታ አቅርቦቶችን ያለምንም እንቅፋት እንዲገቡ በማድረግ ቅድመ ሁኔታውን እንዲያከብሩ ሕጋዊ ግዴታቸውንም እንዲወጡ አሳስቧል። በዌስት ባንክ የሚፈጸሙ የሰፋሪዎች ጥቃት፣ ሕገወጥ የሰፈራ ማስፋፊያና የኢየሩሳሌምን ነባራዊ ሁኔታ ለመቀየር የሚደረጉ ሙከራዎች የፍልስጤምን ሕዝብ መብት ለማፈን የሁለት ሀገራት መፍትሄን ለማፍረስ የታሰቡ ስርዓታዊ ድርጊቶች መሆናቸውንም አብራርተዋል። በመጨረሻም መግለጫው ዓለም አቀፉ ማህበረሰብ በተለይም የተባበሩት መንግስታት ድርጅት የጸጥታው ምክር ቤት እስራኤል ዓለም አቀፍ ሕጎችንና የጸጥታው ምክር ቤት ውሳኔን 2080ን እንድታከብር ለማስገደድ ተግባራዊ እርምጃ እንዲወሰድ ጠይቋል። የፍልስጤምን ግዛት የማካለል የቁጥጥር ስልጣን የመጣልና ህዝብን የማፈናቀል ጥረቶችን ውድቅ ያደረጉት ሚኒስትሮቹ ዘላቂ ሰላም ያለው ብቸኛው መንገድ በ1967 ወሰን መሰረት ምስራቅ ኢየሩሳሌምንና ዋና ከተማዋ ያደረገችውን ነፃ ፍልስጤምን ሀገር ማቋቋም መሆኑን አረጋግጠዋል። በእስራኤል ኃይሎች ጥበቃ 162 ሰፋሪዎች የአልአቅሷን መስጂድ ወረሩ። በእስራኤል ኃይሎች ሙሉ የጸጥታ ጥበቃ የተደረገላቸው 162 አክራሪ ሰፋሪዎች በዛሬው ዕለት በአልአቅሷ መስጂድ ግቢ ውስጥ በወረራ ዘልቀው መግባታቸውን ከስፍራው የተገኙ ምንጮች ገልጸዋል። ሰፋሪዎቹ በእስራኤል ቁጥጥር ስር በሚገኘው የሙግራቢ በር በኩል በመግባት ትንኮሳ አዘል እንቅስቃሴ ያደረጉ ሲሆን በምስራቃዊ የመስጂዱ ክፍልና በዶም ኦፍ ደሮክ ፊት ለፊት የታልሙድ ሃይማኖታዊ ስነ ስርዓቶችን ሲፈጽሙ ቆይተው በቼን በር በኩል ወጥተዋል። ይህንኑ እንቅስቃሴ ተከትለው የእስራኤል ፖሊስ ወደ አልአቅሷ በሚወስዱ በሮች ላይ ወታደራዊ የደህንነት ቁጥጥሩን አጥብቆ የዋለ ሲሆን በርካታ ወጣት ሙስሊሞች ገብተው እንዳይሰግዱ ከመከልከሉም በላይ
የሌሎችን መታወቂያ መቀማቱ ታውቋል። ድርጊቱን በጽኑ ያወገዘው የፍልስጤም ሃይማኖት ጉዳዮች ሚኒስቴር ይህ አይነቱ ተደጋጋሚ ወረራ የመክበብና የአምልኮ ነፃነትን የመገደብ እርምጃ የመስጂዱን ታሪካዊ እስላማዊ የሙስሊሞች መገለጫዎችን በመቀየር አዳዲስ የይሁዳነት እውነታዎችን በኃይል ለመጫን የሚደረግ የተቀናጀ ዘመቻ አካል ነው ብሎታል። የጋዛ እገዳና ቢሮክራሲ የፍልስጤም ተማሪዎችን የትምህርት ዕድል ማጨለሙ ተነገረ። በጋዛ ካን ዮኒስ የምትኖረው የ24 ዓመቷ ማርያም አልነጃር ሕይወቷን ሊቀይር የሚችል አንድ መልእክት በጉጉት ስትጠብቅ ቆይታለች። በጣሊያን ከሚገኘው የካሲኖና የሳውዘርን ላዚዮ ዩኒቨርሲቲ የትምህርት ዕድል ስኮላርሺፕ ጠይቃ ካመለከተች ከ2 ሳምንት በኋላ የኢሜል መልእክት ሲደርሳት ለዓመታት የለፋችበት ትምህርት በመጨረሻም ፍሬ እንዳፈራ ተሰምቷት ነበር። ዩኒቨርሲቲው በኢኮኖሚክስና ማኔጅመንት የሁለተኛ ዲግሪ ማስተርስ ትምህርቷን እንድትከታተል እድሏን እንደሰጣት ማረጋገጡ በማርያም በከባድ የተስፋ መቁረጥ ስሜት ውስጥ ሆና ለወደፊቱ ጊዜ ብሩህ ተስፋ ካየችባቸው ጥቂት አጋጣሚዎች አንዱ ነበር። ማርያም ለአልጀዚራ በሰጠችው ቃለ መጠይቅ ተቀባይነት ማግኘቴ በድንገት ብቅ እንዳለ እንደገና ህይወትን ተስፋን እንደፈነጠቀ የብርሃን ጮራ ነበር ስትል ስሜቷን አጋርታለች። አክላም በጣም ጥልቅ በሆነ የተስፋ መቁረጥ ስሜት ውስጥ ሆኜ ነበር ለስኮላርሺፕ ሳመለክት የነበረው። ተቀባይነት አገኛለሁ ብዬ ፈጽሞ ጠብቄ ያላውቅም ነበር በማለት ሁኔታውን ምን ያህል አስቸጋሪ እንደነበር አስረድታለች። የእስራኤል ጦር በዌስት ባንክ የምትገኘውን የታሙን ከተማ መውረሩ ተገለጸ። በተያዘችው ዌስት ባንክ ከቱባስ በስተደቡብ በምትገኘው ታሙን ከተማ ውስጥ የእስራኤል ጦር ሰብሮ መግባቱን የፍልስጤም ዜና ወኪል ዋፋ ዘግቧል። የአካባቢው ምንጮች እንዳረጋገጡት ወታደሮቹ በርካታ ወታደራዊ ተሽከርካሪዎችን በማሰለፍ ወደ ከተማዋ የገቡ ሲሆን የእግረኛ ጦር ክፍሎች ደግሞ በሰፈሮች ውስጥ በመበተን በአንድ መኖሪያ ቤት ላይ ድንገተኛ አሰሳ አካሂደዋል። እስካሁን ድረስ ስለታሰሩ ወይም ጉዳት ስለደረሰባቸው ሰዎች የተገኘ ሪፖርት አለመኖሩን የዋፋ ዘገባ አክሎ አብራርቷል። የእስራኤል መንግስት በፍልስጤም ጉዳይ ሰላም እንደማይፈልግ ቱርክ አስታወቀች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አስተዳደራቸው በፍልስጤም ሰላም የማምጣት ፍላጎት እንደሌለው የቱርክ የውጭ ጉዳይ ሚኒስትር ሀካን ፊዳን መግለጻቸውን የኳታሩ የዜና ወኪል ዘግቧል። እንደ አልጀዚራ ዘገባ ከሆነ የውጭ ጉዳይ ሚኒስትሩ ይህን የተናገሩት በቱርክ መዲና አንካራ ከሶሪያቻቸው አሳድ ሐሰን አልሻይባኒ ጋር በሰጡት የጋራ ጋዜጣዊ መግለጫ ላይ መሆኑ ተገልጿል። ሀካን ፊዳን በመግለጫቸው የኔታንያሁ መንግስት በዌስት ባንክና በኢየሩሳሌም የሚፈጽማቸውን የሽብር ተግባራት አጠናክሮ መቀጠሉን ቱርክ በግልጽ እየታዘበች መሆኑን ተናግረዋል። በተጨማሪም በጋዛ ሰርጥ ላይ በቅርቡ የተፈጸሙትን ጥቃቶች አስመልክተው ሲያብራሩ በጋዛ የሰላም እቅድ ዙሪያ ስምምነት ላይ ቢደረስም እስራኤል ጥቃቷን አጠናክራ መቀጠሏ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሰላም እንደማይፈልጉ በድጋሚ የተረጋገጠበት አጋጣሚ ነው ማለታቸውን ዘገባው ጠቁሟል። ኢራን በወታደራዊ ተቋሞቿ ላይ ሲሰልሉ የነበሩ 21 የሞሳድ ቅጥረኞችን በቁጥጥር ስር አዋልኩ አለች። የኢራን የስለላ ሚኒስቴር ከእስራኤል የስለላ ተቋም ሞሳድ ጋር ግንኙነት አላቸው የተባሉ 21 ሰዎችን በቁጥጥር ስር መዋሉን ገልጿል። አልጀዚራ የኢራንን መንግስታዊ ብሮድካስተር IRIB ዋቢ በማድረግ እንደዘገበው የስለላ ሚኒስቴሩ ባወጣው መግለጫ እነዚህ ቅጥረኞች በኢራን ወታደራዊ ተቋማትና እንቅስቃሴዎች ላይ መረጃዎችን በመሰብሰብ ለሞሳድ ሲልኩ እንደነበር አረጋግጧል። ከእስራኤል የስለላ ተቋም ጋር በመመሳጠር የተከሰሱት እነዚህ በቁጥጥር ስር የዋሉት ግለሰቦች በሀገሪቱ ደቡብ ምስራቃዊ ክፍል በምትገኘው የከርማን ግዛት መሆኑንም ዘገባው አክሎ አመላክቷል። የፓኪስታን መሪዎች በመካ ያከናወኑት ኡምራ የአመራር መንፈሳዊ ጥበብና የህዝብ ሰላም ምንጭ መሆኑ ተገለጸ። የፓኪስታኑ ጠቅላይ ሚኒስትር ሼህ ባዝ ሸሪፍ ከጦር ኃይሎች ኤታማዦር ሹሙ ጀነራል አሲም ሙኒር ከውጭ ጉዳይ ሚኒስትር
ይስሐቅ ዳር ከሀገር መከላከያ ሚኒስትር ሐውጃ መሐመድ አሲፍ ከኢንፎርሜሽን ሚኒስትሩ አታኡላህ ታራር እና ከልዩ ረዳታቸው ታሪክ ፋጢማ ጋር በመሆን በመካ በመስጂድ አልሐረም ኡምራ መፈጸማቸውን ሳውዲ ኤክስፐርታይት ዘግቧል። ይህ ከፍተኛ የመንግስትና የመከላከያ መሪዎችን ያካተተ ልዑክ በቅዱስ ስፍራ ያደረገው የኢባዳና የጸሎት ጉዞ መሪዎች በአላህ ሱብሓነሁ ወተዓላ ፊት ያላቸውን ትህትናና በአስቸጋሪ ሀገራዊ ዓለም አቀፋዊ ሁኔታዎች ውስጥ መለኮታዊ ምሪትን የመሻታቸውን ጥልቅ ፍላጎት የሚያንጸባርቅ ክስተት መሆኑን ዘገባው አመላክቷል። ሀገርን የሚያስተዳድሩ መሪዎች ወደ ፈጣራቸው በተቃረቡና አላህን በፍርሃትና በትህትና ባመለኩ ቁጥር የሚያስተዳድሩት ህዝብ የዚያ ታላቅ በረከት ሰላምና ፍትህ ተካፋይ እንደሚሆን ተገልጸዋል። መሪዎች ኃላፊነታቸውን ከአላህ ዘንድ የተሰጣቸው ታላቅ አደራ መሆኑን ተረድተው መለኮታዊ መመሪያዎችን ሲከተሉ ውሳኔዎቻቸው በፍትህ፣ በርህራሄ፣ በህዝብ ጥቅም ላይ የተመሰረተ እንደሚሆን ያመለከተው ዘገባው የመሪዎች መንፈሳዊ ትጋት ወደ አላህ መጠጋት የራሳቸውን ህሊና ከማንጻቱን ባሻገር ለሀገርና ለህዝብ ቀጣይነት ያለው ሰላም፣ ወንድማማችነትና ራህመትን እንደሚያመጣ ተብራርቷል። አብዱ ኢል ሳይድ በሚችጋን የመጀመሪያ ደረጃ ምርጫን ማሸነፋቸው ተገለጸ። በሚችጋን ግዛት በተካሄደው የሴኔት የመጀመሪያ ደረጃ ምርጫ የህዝብ ጤና አቀንቃኙ አብዱ ኤል ሳይድ በ10 ሚሊዮኖች የሚቆጠሩ ዶላሮች የፈሰሱበትን የፕሮ እስራኤል ሎቢ ተቋም አይፓክን የፓርቲያቸውን ገዢ መዋቅር በማንበርከክ አስደናቂ ድል ተቀዳጅተዋል። ይህ የገንዘብና የሎቢስቶችን ጉልበት በህዝብ ድምፅ የሰበረ ታሪካዊ ምርጫ ውድድር በገዢው ፓርቲና በአጠቃላይ በአሜሪካ የፖለቲካ ምህዳር ላይ ምን አይነት ስነልቦናዊና መዋቅራዊ ርዕዮተ ዓለም እንደተፈጠረ የሚያትት ትንታኔ ዘጋቢያችን ሀቢብ በሽር እንደሚከተለው አዘጋጅቶታል። በዩናይትድ ስቴትስ የሚችጋን ግዛት የዲሞክራቲክ ፓርቲ የመጀመሪያ ደረጃ የሴኔት ምርጫ የአሜሪካን የፖለቲካ ሀያላን ወይም ፖለቲካል ኢስታብሊሽመንት ያደነዘዘና ታሪካዊ የርዕዮተ ዓለም ሽግግር ወይም አይዲዮሎጂካል ሽፍት የታየበት አዲስ ምዕራፍ ከፍቷል። የህዝብ ጤና አቀንቃኝና የግራ ዘመም ወይም ፕሮግረሲቭ ፖለቲከኛ የሆኑት አብዱል ኤል ሳይድ በአሜሪካ የፖለቲካ መዋቅር ውስጥ ጥልቅ ስር ያለውን የፕሮ እስራኤል ሎቢ ተቋም ወይም አይፓክና የዲሞክራቲክ ፓርቲን ነባር ልሂቃን በማሸነፍ አስደናቂ የምርጫ ድል ተቀዳጅተዋል። ኤልሳይድ ያሸነፉት ተራ የፖለቲካ ተወዳዳሪን አልነበረም። ተቀናቃኛቸው ሄል ስቲቨንስ ከገዢው ፓርቲ ታላላቅ ባለስልጣናት ከግዛቲቱ ሀገር ገዢ ግሬችን ዊትመር እስከ ሴኔት መሪው ቻክ ሹመር ድጋፍ የተቸራቸው ነበሩ። ከዚህም በላይ የጥቅም ትስስር ቡድኖች ወይም ስፔሻል ኢንተረስት ግሩፕስ እና በተለይም አይፓክ ኤልሳይድን ለማስሸነፍ ያፈሰሱትን በ10 ሚሊዮኖች የሚቆጠር ዶላርና የፖለቲካ ዘመቻ በመቋቋም ነው ይህን ድል ያረጋገጡት። ኤልሳይድ የድምፅ ቆጠራው እንዳለቀም ለደጋፊዎቻቸው ባደረጉት ንግግር 70 ሚሊዮን ዶላር ፈሶብን ተቋቁመን አሸንፈናል ሲሉ የገንዘብን ጉልበት በህዝብ ድምፅ መስበራቸውን አውጀዋል። አልጀዚራም በትንታኔው ይህ የምርጫ ውጤት አሜሪካውያን መራጮች ነባሩን ፖለቲካዊ አሰራር እያፈረሱ መሆኑን የሚያሳይ ጉልህ ማሳያ ነው ብሎታል። መራጩ ህዝብ ለጦርነትና ለውጭ ጣልቃ ገብነት የሚውል የአሜሪካውያን ግብር ሀገር ውስጥ ለጤናና ለማህበራዊ አገልግሎት ይዋል የሚለውን የኤልሳይድን ፖሊሲ በድምፁም አጽድቆታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኤልሳይድን አይሁድንና እስራኤልን የሚጠላ ኮሚኒስት ሲሉ ቢፈርጇቸውም ታዋቂው የግራ ዘመን ፖለቲከኛ ሴኔተር በርኒ ሳንደርስ ግን የኤልሳይድን ማሸነፍ በዘመናዊ የአሜሪካ ፖለቲካ ታሪክ ታይቶ የማይታወቅ እጅግ አስደናቂ ድል ሲሉ አወድሰውታል። የኤልሳይድ ድል ነጠላ ክስተት አይደለም። የፖለቲካ ተንታኞችና የማህበረሰብ አንቂዎች እንደሚሉት ይህ እንቅስቃሴ በአሜሪካ ፖለቲካዊ ስነ ምህዳር ላይ የተፈጠረ መዋቅራዊ ንቅናቄ ነው። መራጩ ህዝብ አሜሪካ በውጭ ሀገራት የምታደርገውን ወታደራዊ ጣልቃ ገብነት በተለይም በጋዛ በሱዳንና በኮንጎ ለሚፈጸሙ የዘር ማጥፋት ወንጀሎች የሚሰጠውን የገንዘብና የጦር መሳሪያ ድጋፍ አጥብቆ መቃወም መጀመሩን ያመላክታል። የኤልሳይድ ገንዘብ ከፖለቲካ ይውጣ፣ ገንዘብ ወደ ኪሳቸው ይግባ፣ የሕክምና ዋስትና ለሁሉም የሚለው መሪ ቃል በጦርነት ከደከመው የአሜሪካ ማህበረሰብ ማህበራዊ ኢኮኖሚያዊ ፍላጎት ጋር ጥልቅ ቁርኝት ፈጥሯል። በመጨረሻም የአብዱል ኤልሳይድ ድል የአሜሪካ የፖለቲካ መዋቅር በገንዘብ ኃይል
በሎቢስቶቹና በነባር ትርክቶች ብቻ ሊቀጥል እንደማይችል ጠንካራ ማሳያ ሆኗል። ህዝባዊ ተሳትፎ ወይም ሲቪክ ኢንጌጅመንት በባለሀብቶች ከተዋቀረ ዘመቻ በላይ ጉልበት እንዳለው ያስመሰከረው ይህ ምርጫ በመጪው ህዳር በሚካሄደው አጠቃላይ የሴኔት ፍልሚያ የገንዘብ ፖለቲካን ከስሩ በመንቀል እውነተኛ ህዝባዊ ዲሞክራሲን የሚያነግስበት ታሪካዊ ምዕራፍ እንደሚሆን በርካቶች እምነታቸውን ጥለውበታል። በሙስሊሞች ጥላቻ የሰከሩት ፖለቲከኛ በሪፐብሊካን ፓርቲ የመጀመሪያ ዙር ምርጫ ተሸነፉ። በእስልምና እምነትና በሙስሊሞች ላይ በሚሰነዘሩት ጠንካራ የጥላቻ ንግግሮች የሚታወቁት የአሜሪካው ኮንግረስ አባል አንዲ ኦግል በቴነሲ ግዛት በተካሄደው የሪፐብሊካን ፓርቲ የመጀመሪያ ዙር የምርጫ ውድድር ሽንፈት አስተናግደዋል። ፕሬዚደንቱ ዶናልድ ትራምፕ ለአንግልስ ሙሉና አጠቃላይ ድጋፋቸውን ሰጥተዋቸው የነበረ ቢሆንም ከ90 በመቶ በላይ ድምፅ ተቆጥሮ ሲጠናቀቅ የቀድሞ የግዛቱ የግብርና ኮሚሽነር ቻርሊ ሃቸር በ6.6 በመቶ ነጥብ ብልጫ በማስመዝገብ አሸንፏቸዋል። የትራምፕን ድጋፍ ያገኘ እጩ በፓርቲው ውስጥ በምርጫ መሸነፉ በአሜሪካ ፖለቲካ ውስጥ ያልተለመደ ክስተት ሆኖ ተመዝግቧል። አሸናፊው ቻርሊ ሃቸር በውድድሩ ወቅት ራሳቸው የትራምፕን ደጋፊ አድርገው አስመስለው ያቀረቡ ሲሆን ከቴነሲው ገዢ ቤሊ ዘግይቶ የተሰጣቸው ወሳኝ ድጋፍ ማግኘት ችለዋል። ለመጀመሪያ ጊዜ በ2022 ወደ ኮንግረስ የተቀላቀሉት አንዲ ኦግል ድጋሚ ለምርጫ የቀረቡት ሪፐብሊካኖቹ በምክር ቤቱ ያላቸውን አብላጫ ድምፅ ለማስጠበቅ ሲሉ ባሻሻሉት አዲስ የምርጫ ክልል ካርታ ስር ነበረ። ሆኖም የአዲስ አደረጃጀትና የትራምፕ አጋርነት በሙስሊሞች ላይ ጥላቻ ከሚያቀነቅኑ ኮንግረስ አባል ላይ የደረሰውን ሽንፈት ሊታደገው አልቻለም። በመጨረሻም ወደ ዕለቱ የቢዝነስ መረጃ አለፍን። ዙበይዳ ሐሰን እንደሚከተለው አሰናድተዋል። የኢትዮጵያ ኤሌክትሪክ አገልግሎት በ2018 በጀት ዓመት 118.9 ቢሊዮን ብር ገቢ መሰብሰቡ ተሰምቷል። የኢትዮጵያ ኤሌክትሪክ አገልግሎት በ2018 በጀት ዓመት ከኢነርጂ ሽያጭ፣ ከአዳዲስ ደንበኞች መስተንግዶ፣ ከማያገለግሉ ንብረቶች ሽያጭና ከሌሎች ልዩ ልዩ የገቢ ምንጮች 118.9 ቢሊዮን ብር ገቢ መሰብሰቡን ያስታወቀው። በተጨማሪም በበጀት ዓመቱ ከ664 ሺህ በላይ አዳዲስ ደንበኞች የኤሌክትሪክ ኃይል ተጠቃሚ ሆነዋል ሲሉ የአገልግሎቱ ዋና ስራ አስፈጻሚ የሆኑት ኢንጂነር ጌቱ ገረመው ተናግረዋል። ዋና ስራ አስፈጻሚው ዘመናዊ የክፍያ አማራጮች የገቢ አሰባሰብ ሂደቱ ውጤታማ እንዲሆን ከፍተኛ አስተዋጽኦ ማድረጉንም ገልጸዋል። በዚህም የዲጂታል ክፍያ አማራጭ የሚጠቀሙ ደንበኞች ቁጥር 95.3 በመቶ ማድረስ መቻሉንም ተናግረዋል። የማዕከላዊ ኢትዮጵያ ክልል የ2019 በጀት 67 ቢሊዮን ብር ሆኖ መጽደቁ ተሰምቷል። ይህ የተነገረው የክልሉ ምክር ቤት 6ኛ ዙር 5ኛ ዓመት የስራ ዘመን 6ኛ መደበኛ ጉባኤ ባካሄደበት ዕለት ነው። በምክር ቤቱ የፕላን መሰረተ ልማትና የመንግስት ሀብት ቁጥጥር ጉዳዮች ቋሚ ኮሚቴ ሰብሳቢ የሆኑት አቶ ታመነ ገብሬ የ2019 በጀት ዓመት ረቂቅ በጀትን በዝርዝር አቅርበዋል ተብሏል። በዚህም ምክር ቤቱ ባቀረበው ረቂቅ በጀት ላይ ከተወያየ በኋላ ለ2019 በጀት ዓመት 67 ቢሊዮን ብር በጀት ማጽደቁም ነው የተነገረው። ከዚህ ውስጥም ከ31.7 ቢሊዮን ብር በላይ ከፌዴራል መንግስት ግምጃ ቤት፣ ከውጭ እርዳታና የዘላቂ ልማት ግቦች የሚሸፈን መሆኑን የቋሚ ኮሚቴ ሰብሳቢው አስረድተዋል። ከ35 ቢሊዮን ብር በላይ በክልሉ ከመደበኛ ገቢ፣ ከመስሪያ ቤቶች የወጪ ገቢ፣ ከጤና ተቋማት ገቢ፣ ከማዘጋጃ ቤትና ከትምህርት ቤቶች ገቢ ይሸፈናልም ነው የተባለው። የክልሉ የፋይናንስ ቢሮ ኃላፊ የሆኑት ወይዘሮ ዘይቱና ኢብራሂም በተለያዩ ምክንያቶች ግንባታቸው የተስተጓጎሉ ፕሮጀክቶች እንዲጠናቀቁና አዳዲስ ፕሮጀክቶች ተገንብተው አገልግሎት እንዲሰጡ መደረጉንም አንስተዋል። ባለፉት ዓመታት በክልሉ ምክር ቤት እየጸደቀ ያለው በጀትም በአማካኝ የ23 በመቶ እድገት ማሳየቱንም ኃላፊዋ ተናግረዋል። የወርቅ ዋጋ ጭማሪ ማሳየቱ ተሰምቷል። የዓለም አቀፍ የወርቅ ዋጋ ባለፉት ሳምንታት ውስጥ ከነበረው ከፍተኛ የዋጋ ጭማሪ አስመዝግቧል የተባለው። በዚህም በወቄት 4302 የአሜሪካ ዶላር ደርሷልም ተብሏል። የስዊዝላንዱ ግዙፍ የባንክ ተቋም የሆነው ዩቢኤስ ባወጣው የቅርብ ጊዜ ዘገባ መሰረት የዓለም አቀፍ የወርቅ ዋጋ በፈረንጆቹ 2027 የመጀመሪያ አጋማሽ በአንድ አውንስ $5000 እንደሚደርስ አስታውቋል። ባንኩ በአጭር ጊዜ የዋጋ መዋዠቅ ሊኖር እንደሚችል ቢጠቁም
ቢያቆምም በረጅም ጊዜ ግን የነጠረ የወርቅ ዋጋ እድገት እንደሚቀጥል ነው የገለጸው። ዩቢኤስ እንደገለጸው ከሆነ የወርቅ ዋጋ እስከ መስከረም 2026 $4400 እስከ ታህሳስ 2026 $4600 እንዲሁም እስከ መጋቢት 2027 ደግሞ $5000 ይደርሳል ተብሎ ይጠበቃል ብሏል። ክቡራትና ክቡራን የነጃሺ ቲቪ የምሽት መረጃ ተመልካቾቻችን የዕለቱን የምሽት መረጃ በዚሁ አገባደድን። ከቀሪ የነጃሺ ቲቪ የምሽት መሰናዶ ጋር መልካም ምሽት።